ለህይወትህ ሁለታሽን በምን ልካስቴ የምስጋና ቃላት ስላነሰኝ ብዬ ልጥራሽ አንቺን እናቴ በቁልምጫ ማን ልበልሽ እኔ መገዛኔ ደስ እንዲለኝ በምን ልጥራሽ እኔ ያለውን ነገር እናወራለን። ባወሳው ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅናት እኮ ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በጣም ደስ ብሎኛል። እንኳን ደስ አለ በሉኝ። በመጀመሪያ እንኳን አብሮ ደስ አለን። እናም ያው እቃ እንደምታዩት ገዛዝተናል። ያለውን ነገር ጨርሰን ገዝተናል። ስኳርና ቡና ያው ትንሽ ነገር ነው በነገራችን ላይ ያለው ነገር አይባልም። እና ሰፈራችን ያው እንደምታዩት ቤታችን ያውና በራችን ጋር ግን ማንም እንዳያወጣ እየጠበቃችልኝ የላይኛው ቤት ነው ቤታችን። እናም በጣም ደስ ብሎኛል። ወደ ቤት ልገባ ነው፣ ግን ልቤ በጣም ፈርቷል። ፋዘር ካለ ዲጃ ማለት ሁለቱም ካሉ ሁሉም ባሉበት ባገኛቸው ደስ ይለኛል። ነገር ግን ማገኛቸው አይመስለኝም። ዛሬም ገበያም ልትሄድ ትችላለች፣ የሆነ ቦታ ፋዘርም ስራ ምናምን አላና ዝም ብዬ ነው ሳላረጋግጥ ነው ቀጥታ ምገባው። ሰው ካለም ቀጥታ ገባለሁ፣ ከሌለም ሌባ ብዬ ከተያዝኩም በቤቴ ተያዝኩኝ ነው። እና እንኳን ደስ አለ በሉኝ። በጣም ደስ ብሎኛል። ዛሬ ወደ ቤት ምንገባበት ቀን ቆጥረን የጉጉታችን ማለት የናፍቆታችን ቀን ዛሬ ሆኖ ተገኝቷል። ደስ ብሎኛል። እና አሁን ገባለሁ፣ ቀጥታ ገባለሁ። ያለውን ነገር ተከታተሉኝ። ማዘር ምን እንደምትል ብቻ አላቅም። እና እወዳችኋለሁ፣ ተከተሉኝ። እኔ እንጃ ብቻ ውስጤ ለምን እንደሆነ ባላቅም እየፈራ ነው። አይዞ በሉኝ፣ አትፍራ በሉኝ። ዛሬ ቤት ገብቼ ምደሰትበት ቀን ነው። ዛሬ የኔ የትንሳኤ ቀን ነው። በቃ ሁለት ትንሳኤ በአንድ ሳምንት ውስጥ ላከብር ነው። ዛሬ የተወለድኩበት ቀን ዳግማ ትንሳኤ ለኔ ከ3 ቀን ከ4 ቀን በኋላ ደግሞ የጌታችን ፋሲካ በዓል ልናከብር ነው። እንግዲህ ሁለቴ አንድ ላይ በዓል እናከብራለን። ቤታችን ይሄውና እንግዲህ ያ የቆርቆሮ ቤት ነው። እናም እገባለሁ፣ ተከታተሉኝ። ያለውን ነገር ከኔ ጋር እንዳትለዩ በእናታችሁ፣ በቃ ተከተሉኝ። እወዳችኋለሁ። እንግዲህ ጋይስ ልቤ በጣም እየፈራ ነውና አይዞ በሉኝ፣ በርታ በሉኝ። ቤታችን ይሄውና እና አሁን ማዘር ትኑር አትኑር አላቅም፣ ዝም ብዬ እገባለሁ። ብቻ ውስጤ ፈርቷል። ማርያም በጣም ነው የፈራሁት። እና አይዞ በሉኝ። አንቺ አጋዥ ሆነሽኝ ለህይወትህ ሁለታሽን በምን ልካስቴ የምስጋና ቃላት ስላነሰኝ ብዬ ልጥራሽ አንቺን እናቴ በቁልምጫ ማን ልበልሽ እኔ መገዛኔ ደስ እንዲለኝ በምን ልጥራሽ እኔ እንደ ወዳጅ ጠባቂ ወሰንኩኝ ልጠራሽ ብዬ አይ ብዬ በቁልምጫ ማን ልበልሽ እኔ ደስ እንዲለኝ በምን ልጥራሽ እኔ እንደ ወዳጅ ጠባቂ ወሰንኩኝ ልጠራሽ ብዬ አይ ብዬ
እስከማቀው ድረስ ከኔ ሳትጠብቅ በፍቅር በጽናት የሷን ኑሮ ትታ ስለኔ ኖረ እናቴ ብቻ እስኪ ደንቀኝ ድረስ በሚገርም ሁኔታ ለፈጸምሽው ስራሽ ታዲያ ምን ያንስሻል እናትዬ በየ በፍቅር በተራ የእናቴ ምትክ ፍቅር መኩሪያዬ የነፍሴ ጸዳል እምነት ኑሮዬ ምን ያግደኛል በጠራሽ ብዬ አይ ብዬ ከዛሬ በኋላ ለኔ ብለህ ነበር እንዳዳሪ ሆንክብኝ ልጄ ለኔ አባቴ ነጌታ አባቴ ነጌታ በክብር ያንተ ነጌታ አንተ መስላል አባቴ መስላል በቃ አሁን አታልቅሽ ቁጭ በይና ያለውን ነገር ከዛሬ በኋላ በሰላም ነው የምንኖረው ደስ የሚል ኑሮ እንኖራለን የኔ እናት እኔ አሁን መጥቼልሻለሁ ማልቀስ አያስፈልግም ብቻ ያለፈው ነገር አልፏል የኔ እናት እሺ ነጌታ ክብርላ ተባይወቴንም አንተ አገኘው ክብርላ ህይወቴ እያለ አንተ እናገኘው ክብርላ እኔ ምንም ነገር የነበር ልጄ እንኳን ማገኘው ክብርላ አባቴ ክብርላ በቃ አሁን ምንም አያስፈልግሽ አታልቅሽ ካሁን በኋላ አብረን ነው የምንቀጥለው እኔም አለሁልሽ እኔም መጥቼልሻለሁ አባዬ የት ሄዶ ነው የሆነ ለቅሶ ብሎ ሄደዋል የት ለቅሶ ማሞቶ ነው ቤተሰብ ሞቶ እኔ ማውቀው ነው አዎ ቤተሰብ ሞቶ ነው እና መቼ ይመጣል እሱም በጣም ናፍቆኛል ያስቀይሜያቸዋለሁ ይቅር በሉኝ ይቅርታ በዚህ ሰፊ አሁን ናፍቆታችንን ጨርስ ብዬ ነው በጣም ነው ናፈቃችሁኝ አስበይ እኔን አስጨንቄህ ነው አይደለም እኔ ራሴ በራሴ ስህተት ነው የወጣሁት ከዚህ በኋላ አብረን እንቀጥላለን ስራም እየሰራው እኔ ወድቄ ያገኘች ልጅ ክብር ለሷ ይሁንና እኔ ለዚህ ደርሻለሁ አሁን ምንም ማልቀስ ወደ ኋላ መመለስ አያስፈልግም እኔ ማልቀስ አልፈልግም አንቺም እንዳታለቅሽብኝ እና ይቅርበሉኝ ያጠፋሁትም ይቅርበሉኝና ካሁን በኋላ ወደናንተ እመለሳለሁ እና አባቴንም አስቀይሜዋለሁ እሱን ይቅርታ ጠይቋለሁ የባልን ይመጣል ያልሽኝ ይቅርልሃለሁ አባት ይቅርልሃለሁ ይመጣል እንግዲህ ቤተሰቦች ያው እንደምታዩት በጣም ደስ ብሎኛል የምር አመሰግናለሁ እንኳን ደስ አለ በሉኝ በጣም አመሰግናለሁ የኔ እና ያው ለኔ አሪፍ ሆኖልኛል አባቴም የለም ሁለቱም በአንዴ በጣም ያስፈራል እንጂ እንደምታዩት ነው ዛሬ አላለቅስም እግዚአብሔርን አላለቅስም ቅድምም ያው ስሜት ይዞኝ ነው እንጂ አላለቅስም ያው በጣም የሚያስደስት ቀን ነውና አባቴ ዛሬ የለም ለባል ይመጣል ለኔ አሪፍ ሆኖልኛል አስተካክዬ ይቅርታ መጠይቅበትን መንገድ አስተካክዬ ከቤተሰቦቼ ጋር በዓል ተሰባስበን እንትን ይቅርታ ጠይቃለሁ እና ውድ የኔ ቤተሰቦች በጣም አመሰግናለሁ ለዚህ በቅተናል አሁን አልተደሰታችሁም ፈጠንን አይደል ይሄም የሆነው በእናንተ ነው አሁንም ወደፊት እንሄዳለን በጣም አመሰግናለሁ ያው እናቴን እንዳያችኋት በጣም ተደስታለች እኔ በመምጣቷ በጣም ደስተኛ ሆናለች እና አሁንም ደስታዋን አልጨረሰችም እግዚአብሔርን ደስታዋን አልጨረሰችም እና ከካሜራ ጀርባ ያለው ነገር ያው ሰውም ተሰብስቦ ምናምን ነገር በጣም ያስፈራል ግን እኔ አሁን እወጣለሁ ነው ከካሜራው ጋር ከካሜራማኑ ጋር እወጣለሁ ነው የምር በጣም ነው የሚያስጠላው ሰው ተሰብስቦ ምናምን ነገር ብቻ ይደብራል ያሳፍራል እና እኔ በጣም ደስ ብሎኛል ወዳችኋለሁ ለዚህ አብቅታችሁኛል አመሰግናለሁ ለምሊ ባለችበት እንደዚህ ቢሆን ደስ ይለኝ ነበር ግን ለምሊ የለችም ዛሬ ከለምሊ ጋር አይደለም እንደምታውቁት ያው ቢዚ ሆናለች እና ይሄን ቪዲዮ ስታይ እንዴት እንደምትደሰት አትጠይቁኝ ካጠገቧ ሆኜ ባያት በጣም ደስ ይለኝ ነበር ነገር ግን አይቻልም
እናም አሁን ወደፊት እንሄዳለን። የበዓል ያው በዓል 3 ቀን ነው 4 ቀን ነው የቀረው። ድርብ በዓል ነው ያረኩላት ለእናቴ፣ ለኔም ለእናቴም ድርብ በዓል ነው፣ ለቤተሰቦቼ ማለት ነው። እና አሁን በዓልን ደስ በሚል ሁኔታ እናሳልፋለን። ከዚህ በፊት የነበሩት ነገሮችን ጥለን ከእናቴ ጋር ከቤተሰቦቼ ጋር ወደፊት እንጓዛለን። እና ያው እንደምታዩት ነው ካሁን በኋላ በቃ ይሄ ቤት በአንድ እግሩ ነው የምናቆመው። በነገራችን ላይ ወንድሜ ቤተሰቦችን በቀጣይ አስተዋውቃቸዋለሁ። አሁን እንዳለ የሉም፣ ትምህርት ቤት ናቸው መሰለኝ። ብቻ በቀጣይ ቪዲዮ እለቅላችኋለሁ። እና አሁን ከዚህ ሰዓት ጀምሮ እኔ ሌላ ሰው ነኝ። ከዚህ ሰዓት ማለት ነው ጀምሮ እኔ ሌላ ሰው ነኝ። ያለውም ነገር አንድ በአንድ አሳያቸዋለሁ፣ እነግራቸዋለሁ። ወደፊትም የሚፈጠረውን ነገር ሙሉ በሙሉ እነግራቸዋለሁ እና እንለወጣለን። አሁን እናቴ እየጠበቀች ነው እና ደስታዋን አልጨረሰችም። ከካሜራ ጀርባ ያለው ደስታ አለቀልኝ። በቃ አንዴ መሳብ ምናምን ቻው በቃ። እና ደህና ሁኑልኝ። ያለው ነገር አሳውቃቸዋለሁ። በጣም ወዳቸዋለሁ። ቸር ሰንብቱልኝ። ውስጥ እንግባና ያለውን ነገር እናወራለን። እሷ አስቀምጪው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ።